አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይዘተረፍ ይበልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከሰራው በጣም ቆየሁኝ። ከወር በላይ ሊሆነኝ ነው ማለት ይቻላል ማለት ነው። ቪዲዮ እየሰራሁ አይደለም። እንግዲህ ያው ታውቃላችሁ ልጆቻችንም ከቤት ናቸው፣ አዳሞቻችንም ከቤት ናቸው። እኔ በምን ምክንያት እንደሆነ ባላቅም ያው እንግዲህ ስራ እየሄዱ ምናምን አይደለም ቤት ላይ በኦንላይን ነው እና ትንሽ ቢዚ ሆነናል ሁላችንም ይመስለኛል። እና እንዴት ናችሁ? ደህና ናችሁ? ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ነባሮች ደግሞ በኮሜንት ሀሳብ አስተያየታችሁን ግለጹልኝ። እንግዲህ ዛሬ የመጣሁበት አላማ ምንድነው? አንዳንድ ነገር ልበል ብዬ ነው የመጣሁት ማለት ነው። እንግዲህ እንደምታዩት ሩታ ሁለተኛ ልጅ አርግዛለች ማለት ነው። አንዳንድ ጊዜ በህይወታችን ምን ልላችሁ ነው የፈለኩ መሰላችሁ? ትዳራችንን አሳምረን የምንይዘው እኛ ነን ማለት ነው። መጀመሪያ ላይ እነ ሩታና እነ አብርሽ አሁን የሚያስተላልፉት ነገሮች ለማዳም ቀሞች በእውነት ተስፋ ቆራጭ ነው የሆነባቸው። ተስፋ ቆራጭ ነው የሆነባቸው የምላችሁ ነገር ምንድነው? ፊልምም ሊሆን ይችላል የራሳቸውን ስራ እየሰሩ ነው እነሱ ግን ብዙ ገብታችሁ የማዳም ቅመሞችን የኔ ቢጤ ማለት ነው። ብታዋቸው እንዴ እናንተ ፍቅር ስትገናኙ እንዴት ነበር? አይ በቃ አሁን እንደዚህ ሆኖ በቃ ትዳር ምን ያደርጋል? እንደዚህ ከሆነ ሁሉም ነገር ይቅር። የማዳም ቤት ይሻለኛል፣ የማዳም ስራ ይሻለኛል። ፍቅር እንደዚህ ከሆነ ያኔ እምላችሁ ነገር ምንድነው? በቃ ትዳርም ሆነ ወደፊት የምታስቡት ነገር እንደሚያስጠላ አለም ነው በእነሱ እያያችሁት ስለሆነ ማለት ነው። አሁን ላይ የሚገርማችሁ ነገር ሶሻል ሚዲያ መልካም ነገር ፍቅር አዘል ነገር አስተማሪ ነገር ይዛችሁ ስትመጡ ሰፖርት የሚያደርጋችሁ የሚያበረታታችሁ አንድም ሰው አይኖርም። ነገር ግን መጥፎ ነገር ስድብ፣ ጸብ ምናምን ነገር እያያችሁት እንደው ሶሻል ሚዲያ ሲመጣ ጎልቶ የሚታየው ቫይራል የሚወጣው ያን ነገር ነው ማለት ነው። እና አሁን ሰው ከነ አብርሽና ከነ ሩታ እያየ ማለት ነው ብዙ ዩቲዩበሮቹ ናቸው በጸብ ገብተዋል። በቃ ደህና ሲሰሩ የነበረ ደህና አስተማሪ ቪዲዮ ሲለቁ የነበረ ምናምን አሁን የገቡት ምንድነው? በጸብ በቃ ሚስቴን ነጥቆኝ ሚስቴን ሌላ ባሌ ሄዶ ይሄ ነገር ቆይ እስኪ እንደው እኔ እንደራሴ እንዳንድ ራሴ ወክዬ ማለት ነው ይሄ አሁን ምንን ያስተምራል ነው የምትሉት? በፍቅር ቢመጡ ልጆቻቸውን በፍቅር እያሳደጉ መልካም ቦታ ጥሩ ደስ የሚል ቦታ እየሄዱ መዝናኛ ቦታ አለ። አሁን ስንቶቹ ናቸው እንግዲህ ኢዮባና እነ ረዱን ቤተሰቦች ዋቸው እንግዲህ መልካም ነገር ነው ይዘው የሚመጡት። ትምህርት አዘል ፋሚሊያቸውን በቃ እኔ እንጃ ምን ብዬ እነሱን ተከታትሏቸውማ በጣም ለህይወታችሁ በጣም ከፈጣሪ በታይ በጣም ተስፋ ነው የሚሰጧችሁ። ለምን ነው ቤታቸው የሚኖሩትን ላይፍ መልካም ነገር ነው ወደ ሚዲያ ይዘውት የሚመጡ ማለት ነው። እና ምን እላችሁ ፈልጌ ነው መጋባት መፋታት ተፋታነ ሌላ ሴት ይዞብኝ ሩም ገብተው ቪዲዮ ያደርጋሉ፣ አልጋ ላይ ሆኖ ቪዲዮ ያደርጋሉ፣ እከሌ ደረሰችባት። ይሄ ለትውልዱ ምንድነው ጠቃሚነቱ? ለኛም ሆነ ለሌላው ሰው ለተመልካቹ በቃ ሩታ ሄርሜላን ይዞ አልጋ ሮም ሄዶ ወንድም ብሎ በቃ በዛ ሲዝናኑ በዚህ ቀረጻው እንደዚህ ነው። ይሄ ለኛ የሚጠቅም ነገር ነው ወይ? ይሄ ደግሞ ፊልም መሆኑን ተገንዝበን የራሳችንን ህይወት እስከመቼ ነው ማዳም ቤት የምትሰሩት? እስከመቼ ነው የማዳምን ኩሽና እያጸዳን የምትኖሩት? የምንኖረው ማለት ነው። እንዴ እኔ በጣም ነው የሚያሳዝነኝ። እነሱም ፊልም ነው የሚሰሩት ቢዝነሳቸውን እየሰሩ ነው። እናንተም ደግሞ ቢዝነሳችሁን እየሰራችሁ ቀለል አድርጋችሁት እንጂ የማዳም ቅመሞችዬ ተስፋ እየቆረጥን አንዱ በተጣላ እንደዛ ተላልሰው ተቃቅፎ መተው ሶሻል ሚዲያ ላይ ነገ ሲለያዩ ደግሞ ማዘንና ተስፋ መቁረጥ የለብንም። የራሳችሁ ፕራይቬት የራሳችሁ ህይወት ነው ያን አይመለከተንም። ገባችሁ አይደል? እናንተ ደግሞ ጣፋጭ ደግሞ ደስ የሚል ህይወት አለ ፈጣሪ የያዘው ማለት ነው። እና ሶሻል ሚዲያ ላይ ተስማምቶ ተፋቅሮ ለ5 ደቂቃ ለ10 ደቂቃ ቪዲዮ መጥቶ ነገ ደግሞ ተለያየን ብሎ ሲመጧቸው ውይ ኧረ ይቅርብኝ እኔ እንደው በስደት ይኸው ስንት አመት ይኸው 5 አመት 10 አመት 20 አመት የምትሉም አላችሁ። እና ይሻለኛል በስደት ከዘንድሮ ወንዶች ምናምን ፈጣሪ መርቆ ይስጠኝ ብላችሁ ጸሎት ማድረግ ነው አንደኛው ነገር። ትዳር በልመና
ትዳር በሶሻል ሚዲያ ኔቨር ምንም አይጠቅመንም የሚመጣ ነገር ማለት ነው። እና ብዙ እህቶችና ወንድሞች አሁን ፎሎ ለመሰብሰቢያ ትዳር የምትፈልጉ እህቶች ግቡ፣ ወንድሞችም እንደዛው ግቡ ይላሉ አሁን በቲክቶክ ላይ ማለት ነው። አረ ሴቶች አላህን ፍሩ። ሙስሊም እህቶቼ ሂጃባቸውን አሳምራችሁ ለብሳችሁ ግን ቲክቶክ ላይ ባል ለመፈለግ ገስት ላይ ገብታችሁ ስትንጠለጠሉ በጣም ነው የሚያሳፍረው። በጣም ወላሂ ከእናንተ የማይጠበቅ አላህ ሱብሃነሁ ወተዓላ አሟልቶ መልክ ሰጥቷችሁ ሁሉን ነገር አሟልቶ ሰጥቷችሁ ሶሻል ሚዲያ ግን ገብታችሁ ቪዲዮ አብሪ እስቲ ፈቀቅ በይ ውፍረትሽ ይታይ እንዴት ነው ተመችተሃል? አረ ቢስሚላህ አረ በጣም ይደብራል። አላህን ፍሩ። ሰግዳችሁ እስኪ ከመስገጃችሁ ሆናችሁ አላህን ቀጥ ብላችሁ ለምኑት። እንዴ ባል እኮ የፈጣሪ ስጦታ ነው። አላህ መርቆ ሲሰጥሽ ነው በቃ ዱአ አድርጊ። አላህ ላንቺ ያለውን ደግሞ አላህ እሱ ያመጣዋል። አንቺ ሰበብሽ ምንድነው? ዱአ ማድረግ ነው እህቴ። ሶሻል ሚዲያ ግን አየሽ ፈቀቅ በይ ራቅ በይና እስኪ ቁመትሽን አሳይ ምናምን ምናምን ይሄ ሁላ ሰው ስለተመለከተሽ ገበያ ላይ እንዴት ነው ሙዝ ትንሽ የተላጠ ሙዝና ያልተላጠ ሙዝ በአንድ ላይ አይታችሁት እንደሆነ ከተላጠው ሙዝ ላይ ነው ዝንብ የሚያርፈው። በቃ ጡሲውም ጉንዳኑም በቃ ማርመጣጩም እንደዚህ ዝንቡም ሆኖ የሚወቅሰው ምንድነው? እዛ ሙዝ ላይ የተላጠ ነገር በቃ አላፊው ማግላይ የሚበረው ቆሻሻ ቦታ የሚገኙ ነገሮች ሁሉ ያንን ሙዝ ይነኩታል። ገባችሁ አይደለ? የተሸፈነውን ግን ማንም አይነካውም። በክብር ብራቸውን አውጥተው በስነ ስርዓት ገዝተው ነው የሚወስዱት ያንን ሙዝ። የተላጠው ግን እዛው አግማምቶ ነው ቁጭ የሚለው እንጂ ማንም ተጠቃሚ አይኖረውም። ተጠቃሚ የሚወስደው ሰው አይኖርም ማለት ነው። እና ይቅርታ እንግዲህ አንዳንድ ጊዜ በጣም ነው የሚገርመኝ ወላሂ ነው የምላችሁ። እኔ የዛሬ በቃ አሁን ማታ ስሰራ ውልና ደግሞ ክላስ ስገባ በቃ ድክም ብሎኝ ምናምን ሰግጄ ተኛና የመነሻዬ እውነት በቃ አላህዬ እንዴ ደክሞኛል ግን አለመነሳቴን ተኝቼ በዛው መቅረቴ ምን ዋስትና አለኝ? የሆነ በአሁኑ ጊዜ እያየኋችሁ ቢስሚላህ ለመናገር ራሱ አፌ ተያያዘ ማለት ነው። እና በሚዲያ ላይ እያያችሁ ነው 20 አመት 15 አመት 30 አመት እንኳን ያልሞሉ ወጣቶች ነው እንደ ቅጠል እየረገፉ ያሉት። አሁን እኮ ትላልቅ ሰዎች 70 አመት 40 50 አመት የሚገፋ ሰው አረ ያንማ ጊዜ ከኖርን በጣም አልሐምዱሊላህ ትልቅ ኒዕማ ነው። አታ 30 አመት 35 አመት ከኖርን በጣም እኔ ኖሬያለሁ ብዬ ነው የማስበው። ለምንድነው አሁን ባለው ሁኔታ ማለት ነው። እና የውሏችንን አይተን የአዳራችንን የማናቅ ሰዎች ባል መርጠን በቲክቶክ ፎሎ ተደራረጉ በቃ በውስጥ ሄዱና አውሮ ያለውን ነገር አረ በጣም ነው የሚደብረው። እንደ ሴትነታችን ሀያ ሊኖረን ይገባል። ሴት ልጅ የምትከበረው ሀያ ሲኖራል ነው። ሴት ልጅ የምትወደደው በስነ ምግባሯ አላህ ክብር አድርጎ ፈጥሯታል። ያንን ደግሞ ክብሯን ደግሞ የምታስጠብቀው አንዲት ሴት ራሷ ናት ማለት ነው። እና በጣም እየገረመኝ ያለው ነገር እንደዚህ ይሄ ሚዲያ የሚባል ነገር ወላሂ በጣም ነው የሚገርመው ሱብሃንአላህ። እኔ በዲኔ ደካማ ነኝ በእርግጥ አዋቂ ሆኜ አይደለም በዲኔ በጣም ደካማ ነኝ። ነገር ግን ሶሻል ሚዲያ እንደዚህ ተመናቅሬ አለመውጣቴ ፈጣሪን በጣም አመሰግናለሁ። መጨረሻዬንም አሳምርልኝ እላለሁ። ለምን ነው ሁሉም ነገር አላህ የፈቀደው ትእዛዝ እንደሚሆን ስለማምንና ውድ እህቶቼ አንድ ነገር ትዳራችሁን ማጥበቃችሁ የምትይዙት አሳምራችሁ የምትይዙት እናንተ ናችሁ። ከዛ በኋላ ደግሞ ብር ስለሚያስገኝ ብቻ እንደው ሶሻል ሚዲያ ምኑን እየቀረጻችሁ እያመጣችሁ እንዲህ አድርጎ እኔ እባክህ በቃ እንደ ወንድ ሳይሆን እንደ ሴት እኮ እርጋሃ ያለች ናት። አሁን ደግሞ ወንዱ ሶብር አድርጎ ሀያ ኑሮት ወንዱ ሴቷ ናት በቃ አብዳ የተነሳችው ቲክቶክ ላይ በጠቅላላ ወንዱ እያፈረ አንገቱን ደፍቶ ሴቷ በቃ አረጋችሁ ይላል። አሪያ በእነዚህ ሴቶች ቁጥር ባልሞላችሁ ሴቶች እኛ ሁሉ ምስኪን ከማዳም ቤት በኮንትራት ቤት የምትሰቃዩ እህቶች ይሰደቡ እንዴ? ስለዚህ ሴቶች ሀያ ይኖራችሁ፣ ተረጋጉ፣ ለሁሉም ነገር ሶብር ይኖራችሁ። ብር ይመጣል ይሄዳል፣ ክብር ይበልጣል የሰው ልጅ እና አብርሽና ሩታም በአግባቡ ደራ እንዲህ አይነት አረብሽን ለማግኘት እንደዚህ ከሆነ ይቅር ትላላችሁ አንዳንድ ጊዜ ማለት ነው። ሶብር ማድረጉ ጥሩ ነው እላችኋለሁ። አንዳንዴ የሄደን መሸኘት ነው፣ ሳይሄድ ደግሞ በስነ ስርዓት መያዝ ነው እላለሁ ውዶችዬ። እና ተስፋ አትቁረጡ ለማለት ነው። የማዳም ቀሞቼ እናንተ ያለው አላህ ይዟል።
አብሽሩ፣ ጸሎት አድርጉ። ክርስቲያኖችም እንደዛው ጸሎታችሁን እንድረግ፣ ሙስሊሞችም ጸሎታችሁን እንድረግ። ይህን ሁላ ድካማችሁን ይህን ሁሉ በሰው ቤት የለፋችሁበትን አላህ አመቻችቶ የተሻለ ነገር እስከሚሰጣችሁ ድረስ እያያችሁ ዘና እያላችሁ እነሱን ነገር ግን ተስፋ የመቁረጡን ነገር በቃ በፈጣሪ ተስፋ አይቆረጥም። በፈጣሪ እዝነትና ራህመት ተስፋ መቁረጥ አያስፈልግም እላችኋለሁ ውዶችዬ። ያው ትንሽ ጉንፋንም ሊያመኘውን በጣም ራሴን አሞኛል፣ ግን ስለጠፋው ያው ለዛ ነው ብቅ ያልኩት እላችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን ሀሳብ አስተያየታችሁን በኮሜንት አቅርቡልኝ። እወዳችኋለሁ። ባላችሁበት ሁሉ ሰላማችሁ ብዝት ተረፍ ይበልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና